ከተቋቋመ ከ20 ዓመታት በላይ የሆነው የስልጤ ልማት ማህበር ስልማ ከቅርብ ጊዜ ወዲህ ከጀመራቸው አዳዲስ ስራዎቹ መካከል የችግኝ ተከላ አንዱ ነው። በመጀመሪያውና በቀጣዩ ዙር የተተከሉት ችግኞች የከተማዋን ገጽታ ከመቀየር ባለፈ ህብረተሰቡ ለአንድነትና ለስራ ተነሳሽ እንዲሆን አድርጎታል ያሉት የጦራ ከተማ አስተዳደር ከንቲባ አቶ ካሚል አማን ናቸው። በከተማችን የተተከለውም የፍራፍሬ ልማት ችግኝ ተከላ ነው የተካሄደው። ከተማችንን ግሪነሪዎች በሙሉ በሙዝ፣ በአቮካዶ፣ ማንጎ እንደዚሁም ጊሽጣ፣ ዘይቱን እና የሌሎችም የፍራፍሬ አይነቶች እየተተከሉ ያሉበት ሁኔታ ነው ያለው። ፍሬያማም ናቸው። የስልጤ ልማት ማህበር ከተመሰረተ ጀምሮ በርካታ ህብረተሰብ ተኮር ስራዎችን ያከናወነ ሲሆን በችግኝ ተከላና የአረንጓዴ ልማት ዙሪያ ስኬታማ መሆኑንና የጽድቀት መጠኑ ከፍ ያለ መሆኑን የስልጤ ልማት ማህበር ዋና ስራ አስፈጻሚ አቶ ሸምሴ ኑሬ ገልጸዋል። ዛሬ ላይ በ2018 የተከልነው የጉዞ ስልማ 3 ነው፣ 3ኛ ዙር ነው። ያ ማለት በአረንጓዴ አሻራ እየተሰሩ የነበሩ ስራዎች ላይ ኦልሞስት ከመስረታው ጀምሮ አጠቃላይ ከ20 ዓመት በላይ ያስቆጠረው በልማት ማህበሩ የዚህ ፕሮግራም ዋና ዓላማ አንዱ የአረንጓዴ አሻራ መርሃ ግብርን ማከናወን ነው። ሁለተኛ የእርስ በርስ የህብረተሰቡን እሴትና አንድነትን የህዝብ ለህዝብ ግንኙነትን ማጠናከር ነው። ሶስተኛ ደግሞ እንደምታዩት የቱሪስት መስህብ መዳረሻ ቦታዎችን ለህዝብ እንዲያውቋቸው በማድረግ በቀጣይ የኢንቨስትመንት አማራጭ ሆኖ እንዲያገለግሉ በሚል ታሳቢ የተደረገ ነው። በዛሬው ዕለት የዚህ መርሃ ግብር ስናካውን 3 ዋና ዓላማዎችን ማሳካት የቻለ ትልቅ መርሃ ግብር ነበር የሚል ነገር አለን። አጠቃላይ እስካሁን ድረስ በተከልንበት ሂደት ላይ አብዛኛው ሁለቱም ጉዞ ስልማ አንድም ሁለቱም መርሃ ግብር ላይ ኦልሞስት ከ85% በላይ የጽድቀት ምጣኔያቸውን የተረጋገጠ ችግኝ ተከላ ነው የተደረገው እስካሁን በጉዞ ስልማም በአንድም። ይህም በቀጣይነት የሀይቁንም ፕሮቴክት የማድረግ ስራዎች ይሰራሉ። በቀጣይነት ደግሞ የህዝብ ለህዝብ ግንኙነቱን ለማጠናከር የሚያግዝ መርሃ ግብር ነው። ከሀገር ውስጥና ከውጭ ሀገራት የአረንጓዴ ልማት አሻራቸውን ለማሳረፍ የተሰባሰቡት የአካባቢው ተወላጆች በበኩላቸው የአረንጓዴ ልማት ችግኝ ተከላው የተሳካ እንደነበር ገልጸው በቀጣይ ተጠናክሮ መቀጠል እንዳለበት ተናግረዋል። ስሜ ሙናጃ ሱልጣን እባላለሁ። የመጣሁት ከኮልፌ ቀራኒዮ ቤተል ከኮልፌ ቀራኒዮ ነው የመጣሁት። የበለጠ በቃ ይሄ አገራዊነት ይሰማሻል። አዲስ አበባ ላይም አንዳንድ ነገሮች ላይ ስለ ልማት ማህበሩ ላይ እዛ ላይም የተሳተፈን አስፈላጊውን ነገር ኮንትሪቢዩት እያደረግን በሐሳብም በእውቀታችንም ጊዜያችንን መስዋዕት አድርገን እየሰራን ነበር። መግቢያ ላይ እዚህ ጦራ ላይ መግቢያ ላይ ያደረግነው ተክል አቮካዶ ነበር። እስከ ሀይቁ ጥግ ድረስ የሙዝ ተክል ነው ተከላ ያከናወን ነው። ይሄ እስካሁን ከነበረው ለየት የሚያደርገው ምንድነው? ሁሉም ነገር ለሰው ልጅ የሚጠቅም ለምግብነት የሚውል ዛፍ ተብሎ ብቻ የሚቀር ሳይሆን የሰው ልጅ መመገብ አዋፋት የሚመገቡት በሀገራችን ላይ ትልቅ ይሄ የዋጋ ግሽበትን ሁሉ ለመከከል የሚያስችል የአረንጓዴ ልማታችንን የሚያንጸባርቅ ነው ብዬ ነው ወሰድኩት።